በጣም ጠንካራ ሰራተኛ ነው አይደለም ለኮሌጁ ከኮሌጁ አልፈሽ እነኚህ ሴክተር መስሪያ ቤቶች የሚያስፈልጋቸው ጤና ብትጂ ትምህርት ቢሮ ብትጂ የሚያስፈልጋቸው ፈርኒቸሮች አሉ አይደል የማነ ተጠርቶ ነው በቃ የማነ ተጠርቶ ነው አንዳንድ ነገሮች የሚገጣጠሙትን አፕ እንትን ለማድረግ ኮንፊርም ለማድረግ እሱ ነው የሚሄደው እና ኮሌጁ በጣም በድጋፍ ያደረገለት ነው ከጥቅማ ጥቅም ማቋያ ብዙ ስራ እንዲሰራ በቃ ብዙ ስራ እየሰራ ነው አሁን እንዳልኩሽ ብዙ የንብ ቀፎ እየሰራ ነው ሌሎ ጉዳት አልባዎችንም አንድ ላይ አካቶ ነው የሚሰራው እርግጥ ነው እሱ በፍላጎት ቢኖረው ኮሌጁ ትምህርት ለመስጠት ወደ ኋላ የሚል አይመስለኝም ደግሞ እርግጠኛ ነኝ አይልም በቃ ኮሌጁና እሱ በተለይ ከዲኖቹ ጋር ጥሩ ግንኙነት ነው ያለው ከስራ ባልደረቦቹ ጋር በጣም ትልቅ ዲፕሎማሲ ያለው ከጉዳት አልባውም ሆነ ከጉዳተኞች ጋር ምንም አይነት የመግባባት ችግር የለበትም ምንም ችግር የለበትም በቃ ዲፕሎማት ነው ማለት ትችያለሽ ሌላው ትልቁ ችሎታው ምን አለ መሰለሽ የማነ ልክ አዜ ዲፕሎማት አንድ ነገር የለም ወይም እምቢ አይልሽ ማደንቅለት ነገር የማነ እንዲህ ነው ስትል እሺ ናገሌ እንዴ እሺ በቃ እንዲ እሳት ሆኖ የመጣውንም በሽታ ብቻ ያቀዘቅዝሽና ግድልም ተረጋጋና ይሄድ ይላል ለነገ ያገኝሻል ከተረጋጋሽ በኋላ ተመጭለታለሽ በጣም ማደንቅለት የስነ ልቡና አንተ ነው ዛላይ በቃ ምን ጊዜም እሺ 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 ደግሞ እሺ የሚሉት ወሮፍ እነኚህ ዲፕሎማቶች ናቸው ይባላል አንድ ዲፕሎማት እምቢ ካለ ዲፕሎማት አይደለም የማነ በተለይ እነኚህ ትምህርት መርጃ መሳሪያዎችን የሌሉት ይሰራቸዋል ያዘጋጃል እንደውም አንድ ትልቅ ነገር የሰራውንም ልንገርሽ አንድ አካል ጉዳተኛ ልጅ ነበረች እዚህ እጅ የሌላት እና በእግሯ ነው የምትጠቀመው እሱም አካል ጉዳተኛ እንደመሆኑ መጠን ይገርምሻል ለሱ አመቺ የሚሆን የዴስክና ቴብል መጻፊያ ሰርቶ ነው ወዲያውኑ በኮሌጁ ስም ያበረከተላት እና በእያንዳንዱ እንቅስቃሴ ላይ እሱ አለበት ወርክሾፕ ላይ በሙሉ እንደውም ትልቅ እንትኑ እንዴት ነው የማነ ሌሎችን ለማብቃት የሚያደርገውን ጥረት አደንቅለታል ሌሎችን ለማብቃት አይደለም አካል ጉዳተኛ ጉዳት አልባው ራሱ በሱ ተጠቃሚ ነው ብዙ ጊዜ እና ትልቅ ሙያተኛ ነው ከዚህም የበለጠውን ትምህርቱን ከፍ አድርጎ ብናገኘውና ቢሰራ የተሻለ ውጤታማ እንደሚሆን እርግጠኛ ነኝ ብዙ ሰዎች አሁን እዚህኛ ኮሌጅ ሲመጡ ከጉዳት አልባው ጋር እኩል ያወራል ግን ጉዳት አልባ ነው ይሉታል እንዴ አብረን ያወራን ይሄ ልጅ ይሰማል እንዴ ብዙዎቹ ይጠራጠሩታል ግን እሱ ጆሮ አይኑ ነው 5 ሜትር ርቀት ላይ የምታረጉን የከንፈር እንቅስቃሴሽን ይከታተላል ከዞርሽበት ነው በቃ እሱ የማይሰማው ማለት ትችያለሽ ያ እንቅስቃሴሽን ይከታተልና ከዚህ መልስ ይሰጥሻል ሰው ግራ ይገባዋል እንግዲህ የሆነ ሰው እንዴ ይሄ ልጅ መስማት የተሳነው አይደል እንዴት ነው የሰማው በደንብ በስነ ስርዓት ይሰጥሻል አንድ ጊዜ እንደውም የገጠመኝ ልንገርሽ እታችኛው ግቢ ሳይፈርስ ነው እና አንድ ሲኖትራክ እቃ ጭኗል ጭኖ እየገባ ያለ ኃይለኛ የጎማ ፍንዳታ ብሎ ይፈነዳል ቀድሞ የሮጠው እሱ ነው ቀድሞ ወደ ቢሮራ ሰው ሁሉ የማነው እንደቃት ይሄው ሞት ምንድነው የማን እንዴት አወቅሽ ስማ መሬት ነው አለ የሚንቀጠቀጠው አለ እኛ መስሚያችን አንድም ከንፈር ነው አንድም የእንቅስቃሴ ቫይብሬሽን ነው ገባሽ የዛ የጎማው ፍንዳታ እግሩ አካባቢ ላይ እንትን ብሎ ንዝሮታል የዛን ሰዓት ነው የሮጠው ሰውን ቀድሞት ነው የሮጠው ነው እና እያንዳንዱን እንቅስቃሴያቸው ይገርምሻል ከአእምሮው ይልቅ በሰው በተለይ ሰውን የፋሻል እንቅስቃሴ ፋሻል ኤክስፕሬሽን በጣም ነው የሚገልጸው ይገርምሻል እና ብዙዎቹ እንደዛ ይጠራጠሩታል ቁጭ ብለሽ ያወራሽ ለሻይ ቡና ተብሎ ሲወራ እኩል ነው የሚሳተፈው ይላሉ ሰው ይገርመውና ስልክ አሁን ይደወልለታል አይደል ያነሳና ሌሎቹ አንስተው እንካናግርልን ነው የሚሉት እሱ ግን ያቋል አይደል ካወራ በኋላ እኔ እፈልጋለሁ እንዲና ካለ በኋላ ላንቺ ነው የሚሰጠኝ ስልኩን ቶሎ ቀበል እንዲ ብሎ አይደል እንደገና ይቀበልሻል እና በቃ ችሎበታል ጉዳት አልባ ነው የሚመስላቸው ብዙዎች ከኛ ጋር በመናወራበት ሰዓት እንግዲህ የአፋችንን አክሰንት ነው የሚንቀሳቀሰው በእውነቴ ነው የምልሽና ልክ ከሚሰሙ ሰዎች በላይ ሰውን አንደርስታንድ ያደርጋል
ሰዎችን ከሚሰሙ ሰዎች ይልቅ ስትነጋገሪ በጣም ቶሎ ነው የሚረዳው። አንድ ነገር ብሎ ምንም ያሰብሽውን አንዳንዴ ደግሞ ምን አለ መሰለሽ የሰዎችን ነገር ይረዳል። መጀመሪያ ያ ሰው ምንድን ነው የሚፈልገው ብሎ ስትነግረው ይሄን ነገር ልሰራ ነበረ ይሄ ነገር እንደዚህ ብሎብኛል ስትይው ቆይ ነው የሚልሽ መጀመሪያ። ከዛ በኋላ በጣም መልቲ ማይንድድ ነው። ከፊልዱ ጋር በተያያዘ ብቻ አይደለም፣ ከፊልዱ ውጪ ራሱ በጣም መልቲ ማይንድድ ነው። ብዙ ነገር ይሰራል። ኤሌክትሪኩንም ያውቀዋል። ኮንስትራክሽን ጋር ብትሄጂ በጣም ያማክሩታል። ሁሉም ዲፓርትመንት እዚህ እንግዲህ ብዙ ዲፓርትመንቶች አሉ። ሁሉም ጋር ይሰራል። ሁሉም ዲፓርትመንት ብትሄጂ በቃ ስለ የማንም ማያወራ የለም ማለት ነው። እና ገና እንደዚህ አድርገ ምናምን ስንለው የአፋችንን እንቅስቃሴ በማየት ብቻ አይኑን አይነቅልም። አይናችን አፉ ላይ ነው። በቃ ባንዴ ነው የሚረዳ። እኔ በጣም ነው ፊት ለፊትም ስላለ ሳይሆን ሲሪየስሊ በጣም አፕሪሼት ማድረግ። ረጅም ጊዜ ሆናችሁ? ምን ያህል ጊዜ አብራችሁ በስራ ቆያችሁ? እኔ እንግዲህ እዚህ ግቢ ከተቀጠርኩኝ ወደ 10ኛ ዓመቴ እየመጣሁ ነው። እሱ ከዛ በፊትም ነበረ። እዚሁ ነው ያገኘሽው? እኔ እዚሁ ነው ያገኘሁት። እኔ እዚሁ ነው የማውቀው። በጣም ተግባቢ ነው። በጣም ሪስፔክት ለሰው ክብር፣ ትንሽ ትልቅ አይልም። ሁሉም ጋር ስቆ ተጫውቶ ነው። ሌሎችም መስማት ይሳናቸው አሉ መሰለኝ እንግዲህ አሉ። ሂ ኢዝ ቬሪ ዲፈረንት። የማነ ይለያል፣ አይገናኝም። አሉ ሌሎችም ጋር አሉ። አውቶ አለ፣ ኮንስትራክሽን አለ፣ ሰሩ ያግዛቸዋል። እነሱ በጣም ሌሎቹ በደንብ አክቲቭ ሆነው እንትን ነው ማለት ሳይሆን በጣም ሰምተው ሰዎችን ተደርተው ከሚሰሩ ሰዎች የተሻለ ነው የሚሰራው እዚህ ግቢ። ይሄን ሁሉ በምታያቸው ነገሮች በሙሉ እንግዲህ አንድ ነገር በመንገር ነው፣ እዚህ በደቂቃ ነው አንድ ነገር ነግረሽው ወዲያው ነው። እነዚህ በሙሉ አሁን የምታያቸው አሁን ላይ ቅርብ እያደራጃናቸው ያለችው በሙሉ የማነጅ አለባት። የማነጅ የሌለበት ወርክሾፕ የለም። በቃ ሁሉም ላይ ይሰራል። በጣም ነው የሚያረካሽ ደግሞ ሲሰራ። በቃ እንደዚህ ስትይው ባስተካክልልሻለሁ። የሆነ ሶሉሽን ሜከር ነው በቃ በጣም እንጨት ስራ ነው እዚህ የምታያቸው። የፈንዲተር ማችሎች ናቸው። ደመራዊ አሰላል የሚችሉበት ማችሎች ናቸው። ይሄ ደግሞ ጀገቱራ ስንቆልጥበት ጀገቱራ ጁት ገብቶ የምንመጥጥ ነው። ከዛ ከኋላ ያሉትን ይሄ ከፍትና ጀገቱራ በቀላሉ ጁት ይደፋል ማለት ነው። እዚህ አይበንም ምንም ብዙም አይደለም። ከመቶ ተማላ በጀቱ ወደ ቁጣታ ገባል። በጀቱ ለምን ትንሽ ከበፊቱ የነበረ መቶ በጀቱ አባና ነበረ። አሁን ከተማላ በጀቱ መጠራቀም ብሏል። እዚህ ነው የሚጠራቀመው ጀገቱ ላይ። እንግዲህ የማነ እዚህ በድሬዳዋ ፖሊቴክኒክ ኮሌጅ ውስጥ ከፍተኛ የሆነ የሙያ ድጋፍ ነው የሚሰጠው። እነዚህ የምናያቸውን ዘመናዊ የንብ ቀፎዎችን ይሰራል። እነዚህ የንብ ቀፎች እንግዲህ የተዘጋጁት የማነ እንደነገረን ከሆነ ለገጠር አርሶና አርብቶ አደሮች ንብ ለሚያረቡ በዘመናዊ መልኩ ንብ እንዲያረቡና በንብ እርባታ ስራ ውስጥ ምርታቸው የበለጠ እንዲዳብር የሚያደርግ ነው ብሎናል። እንግዲህ ሲያስረዳን ይሄ የእንጨት ውጤቶች ስራ ወርክሾፕ ነው ማለት ነው። ከፍተኛ የሆነ የሙያ ድጋፍ ነው የሚሰጠው። ባለሙያ ሁሉ ድጋፍ ያደርጋል፣ ኮሌጁን ያግዛል ማለት ነው። ትዕግስት በዙ እባላለሁ። የድሬዳዋ ፖሊቴክኒክ ኮሌጅ ኢንዱስትሪ ኤክስቴንሽን እና ቴክኖሎጂ ሽግግር ምክትል ዲን ነኝ። የማነ ያው እኔ እዚህ ተቋምም ስገባ የነበረ ነው። እሱ የተማረ ልጅ ነው። የነበረው የአካል ጉዳተኛ በሚለው መስማት የተሳነው ነው። ግን መስማት እንደው ከሚችሉት በላይ የሚሰራ በጣም ታታሪ፣ ጥሩ ተግባቢ ከማንም ጋር ማለት ነው። እንደውም ሌሎቹንም ወደዚህ ስራዎች ውስጥ ኢንጌጅ እያደረገ የሚያሰራ የተቋማችን ወርክሾፕ ቴክኒሻናችን። ለምሳሌ ሌሎችን ስታዋሪ የእጅ ምናምን መጠቀም ያለብሽ እንቅስቃሴዎች አሉ። ግን እኛ ጋር አሁን ሊፕሲንኩ በጣም በቃ በሊፕሲንክ ማለት ነው የሚያነበው። ያይሻል፣
ማወራውን እያንዳንዱን ነገር አንደርስታንድ ያደርጋል። ደግሞ በጣም ፈጣን ነው አይምሮና የሆነ ነገር ስፈልግ በይበልጥ ከኔ ጋር አሁን የቴክኖሎጂ ነገሮች በውድርኩች ሲያስፈልጉኝ ድጋፍ እኔ ጋር የሚገናኙ የሚሰሩ ስራዎች ስጠራው ቶሎ ነው አንደርስታንድ የሚያደርገኝ። ማወራውንም ነገር ማንም መሀላችን አስተርጓሚ ምን አያስፈልገንም፣ በቀላሉ እንግባባለን። ማወራውን ነገር አንደርስታንድ ያደርጋል፣ ስራውንም ወደ ፐርፎርም ያደርግልኛል ማለት ነው። አንቺ ምልክት ቋንቋ አትናገሪም? አልናገርም፣ ምልክት ቋንቋ አልናገርም። ስልጠናዎች ያው በፊት ይሰጡን ነበር። እኔ አሰልጣኝ መምህር ሆኜ ግን ያን ያህል ፐርፌክት አይደለሁም። ግን ምንም የእጅ ሳይን ምንም ማደርገውለት ነገር የለም። ባፍሽ ነው ልክ አንቺን እንደማወራሽ እንዲህ ስለው ኦኬ በቃ ስራው ተሰርቷል አንደርስታንድ አድርጎኛል። እና በጣም ፈጣን ነው። በተለይ ይሄ አንደበት የሚያነባቸው ነገሮች በጣም ፈጣን ነው። እንግዲህ እንደ ኮሌጁ ድናንችም እንደ ኃላፊ ኮሌጁ ምን ያህል እርካታ አለው እሱ ላይ የሚሰራቸው ስራው ላይ ውጤታማ መሆናችሁ ሰው ወይ በጣም አሁን ወርክሾፕ ሄዳችሁ ካያችሁት ከሌሎች አሰልጣኝ መምህራኖች ጋር ሆኖ ያው ብቻውን ባያ የሰራቸው በቃ በዋናነት እየመራ በየው የንብ ቀፎችን አይታቻል ለገጠር አርብቶና አርሶ አደሮች ባለፈው ዲስትሪቢዩት ያደረግነው በቃ እሱ ማሳያ ነው። የተለያዩ አሁን የካይዝን ትግበራዎች በዛ የሚያስፈልጉ ቦርዶች፣ የተለያዩ ማቴሪያሎች ከእንጨት ጋር የተያያዙ ነገሮች በሙሉ በሁሉም ዲፓርትመንት ላይ ፓርቲሲፔት ያደርጋል። ሶሉሽን ሜከር ነው። ግን አንዳንድ ጊዜ ብዙ ጊዜ የማጋጥመኝ ማታ ብቻ ነው የማጋጥመኝ ችግሩ። ማታ ምንድነው የማታ ተማሪዎቹን ተሰለጥናቸው ትላት ብዙ አይገባም። ማታ በተከለ ደለደለ መብራት ሲጠፋ ትላት ብዙ ብለብለም አለበት አፋቸውን አይደለም ማለበው አታያቸው። አሁን ያንን ምንድነው ማድረግ አለብን ብያቻችን በመለከት አንዳች ያሳያቸዋለሁ። ማታ ወይ ቆደል ወይ አቻያለሁ ይቆማል መኪና ከሁለት አንዱ ነው ማታልፍ ሲያሉ ጋር ከደለተው ከደት ወላውሪቴ ግማቱን ባግለ ይደበታሉ። አጋጣሚው ደግሞ ቆደል ፈለገ ሲያሉ ጋር ከወለድኩ ምንም አማላጭ የለም ግማቱን ባግለ ይላሉ በጨለማ ማለት ነው። አጋጣሚው ደግሞ ጥሩ ከመጣ ደግሞ ቀጥታ ቆደል ከመጣ እና ማታ ናቸው እንደ ችግር ማጋጥመት እጂ ምንም ችግር አለብን ምንታ ያለን ብያችባለሁ። እንደ ከጉዳት አልባ በላይ እየሰራ ነው ብለዋል። ባላተም አሁንም ጓደኞቼንም የመትማታ ተቻላቸውም እጅግ ቢያሉትም ትንሽ የመታት ፍላጎታቸው አቻላተ ግፍት እያደረጓቸው ነው። ከባድንም ተበኩል መጥላት ትችላላችሁ ምቻለም ሆናለብኝ ነገም ሌሎችም አካሉነትና ለዶላ ላይ ከልመዳ ማቆም ራታቸውን ከቤተሰብ ጥገኝነት ማቆም በብዙ ነገሮች ግን መፍታት መቻል አለብኝ የሚል እምነት ይችላልኝ። ስለዚህ መስራትም ኃላፊነት ይጠበቅብኛል። ትልቁ ነገሩ ይሄ ነገር እንዴት ያስባል። ጉግል በጣም ያረጋል ዩቲዩቦች ላይ ምናምን መጥቶ ያሳየኛል። ይሄ ነገር እንዲህ ብናረጋውና ሶሉሽን ሜከር ነው። አሁን እሱን ነገሩ ነው ማደንቅለት። ሶሉሽን ሜከር መሆን ነው አይደለ የሚያስፈልገው እንደ ቴክኒክና ሙያ ችግሮችን አይቶ እሱ ደግሞ በደንብ አቴንሽን ሰጥቶ ይመስለኛል ወዶት ነው የሚሰራው። ወዶሽ ሰሪው አይደል በዛ ልክ እንትን የምትይውና በጣም በቃ ወዲያው ያን ነገር ኢቭን ኦፊሴን እኔ ለማሰራት ሳስብ የዲዛይን አሉ ዲፓርትመንት ውስጥ የሚሰሩ ከዛ ዲፓርትመንት ሜምበር ጋር አድርጌ እሱ ኮምባይን አደረገ ዲዛይኑ ላይ አወሩ ወዲያው ወደ ስራው ገባ። እንግዲህ ኦፊሴ እንደምታየው በጣም ያምራል። ይሄንን ይሰራል እሱ ነው ይሰራልኝ ያው ከሌሎች ቲሞች ጋር ሆኖ ማለት ነው። በቃ ይሄ ነው በውጪ እንደዚህ ላሰራ የምትዩ ነገር የለም። ለተቋም የሚያስፈልጉ ነገሮች ካሉ
ይሄን ነገር ስትዩ ወዲያው ይሰራል። በቀጣይም ደግሞ ሊሰራቸው ያሰባቸው ነገሮች ብዙ አሉ። አሁን የጀመርናቸው አብረው እሱን ይሰራልና ሙያውን ወዶት ተግባብቶ ፒስ ነው በቃ ከሁሉም ጋር ስማይል አድርጎ ምናምን ነው የሚሰራውና እኛ መስማት የተሳነው የሚለውን ነገር አሁን እኔ አስቤ አላውቅም። ውስጥሽ የለም? ምንም የለም። ምክንያቱም ምንም የምጠቀመው ነገር የለም። እንደ ኖርማል ሰው ነው አብረን የምንሰራውና በጣም ጸባዩም ደስ የሚል ልጅ ነው። የሰው ልጅ ትምህርትና ስልጠና ክህሎት ግዴታ ያስፈልጋል። ክህሎትን ደግሞ የሚፈልግ ሰው ክህሎት አንተ አካል ጉዳተኛ ነህ፣ አንተ ሙሉ ሰው ነህ ብሎ አይለይም። ተቋማችንም ለዛ ደግሞ እንደ ማሳያ ወደ 4 ሰራተኞችን ተቋማችን ውስጥ አሉ ማለት ነው በሰራተኝነት። እነዚህ 4ቱ ሰራተኞች መምህራኖች አሉ። ከዛ ውስጥ አንደኛው አውቶሞቲቭ ላይ ዋሲሁን ይባላል፣ ዲግሪ ያለው። አንደኛው ደግሞ የማነ ግርማ ይባላል። እሱ ደግሞ በፈርኒቸር ዲፓርትመንት ውስጥ ወርክሾፕ ቴክኒሻን ነው። ሀብታሙ ሌላው ኮንስትራክሽን ዲፓርትመንት ላይ ዲግሪ ጨርሶ እሱም ወርክሾፕ ቴክኒሻን። አራተኛው ደግሞ ታጠቅ፣ እሱ በአትክልተኛ እየሰራ ይገኛል። እነዚህ ሰዎች ያው ፈጣሪ አንድ ነገር ሰጥቶ አንድ ነገር አይከለከልህም እና ሜቢ አካል ጉዳተኛ ብለን እኛ እንጠራቸዋለን። ነገር ግን ከኛ በላይ ለተቋሙ ለማህበረሰቡ የሚቆረቆሩና ግቢ ውስጥ ንብረታቸው ወይ ደግሞ የተቋሙ ንብረቴ ነው ብሎ የሚጠብቁ በዛም ደግሞ የተለያዩ ስራዎች ላይ የግቢ ንብረት ሊወጣ ሲል ጥቆማ እያደረጉ ያስመለሱ ናቸውና ከስራ ባሻገር ማለት ነው። ወደ ስራቸው ብመለስ ያው መምህር ከሚያስተምረው ባልተናነሰ እነሱም በሚችሉት አቅም ከሰው ጋር ተግባብቶ ትምህርትና ስልጠናው ላይ ፓርቲሲፔት ያደርጋል። ወርክሾፕ ቴክኒሻን ማለት የአሰልጣኝ መምህር ተከታይ ማለት ነው። አሰልጣኝ መምህር የሚያስፈልገውን ግብአት፣ ተማሪ የሚያስፈልገውን ግብአት ተረድቶ መስጠትና ስልጠናውን ማሳለጥ የሚችል ሰው ነው። ለዛ ደግሞ ከፍተኛ ሚና ይጫወታሉ እነዚህ ሰራተኞቻችን። እንደ ተቋምም ያው ብርቅዬ የምንላቸው እና ብርቱ ሰራተኞቻችን ናቸው እና እነሱን መግፋት ሳይሆን እኛ እነሱ ጋር ያሉት የእነሱን ላንጉዌጅ ለሌላው ዲፓርትመንት ሼር እንዲያደርጉ በተለያዩ ፕሮጀክቶች ኢሲዲ ፕሮጀክት አለ። ከእነሱ ጋር ባለፈው ዓመት ለዲፓርትመንት ሄዶች እና ለፎካል ፐርሰኖች ስልጠና እንዲሰጥ ያው ከወርክሾፕ ቴክኒሻን የማነ ግርማ ጋር በመሆን ስልጠናው እንዲሰጥ ተደርጓል። ይህን ላይ የሚያደርጉት እነሱ ያላቸውን ነገር ሌላውን ጋር እንዲደርስ ከሰው ልጅ ጋር ከሌሎቹም ጋር ተቀራርቦ ለመስራት ስራውንም ስልጠናውንም ተቋሙ ወይ ደግሞ እዚህ መጥቶ የሚጠቀመው ከስተመር ሜቢ አካል ጉዳተኛ ሊሆን ይችላል፣ ላይሆን ይችላል። የሚመጣው ሰው አንተ አካል ጉዳተኛ ነህ፣ አንተ ትራንስሌት የአንተ ላንጉዌጅ አላውቅም ትራንስሌት ፈልገህ ና ከሚል ትምህርቱን ወስዶ እንዲያስተናግድ ከማድረግ አንጻር ከፍተኛ ሚና እየተጫወተ ይገኛል ማለት ነው። በዚህ ልክ የምንገፋ ተማሪ የለም፣ የምንገፋ ሰራተኛም የለም። በተማሪ ውስጥም ያው አካል ጉዳተኞች አሉ። እዛ ላይ የሚቸገሩበት ቦታ ላይ ገብቶ እያስረዳቸው ሌሎችንም እንዲያግዙ እያደረገ የእሱን ስልክ እየሰጣቸው በተቸገሩበት ሰዓት ገብቶ ያለውን ነገር ኮሚኒኬት እያደረገ ስራውንም ስልጠናውን የሚያሳልጥ ሰው ነው እና ያው ለተቋማችን አሪያ ይሆናል፣ ለድሬዳዋም አሪያ ይሆናል ብዬ አስባለሁ። ያው ከሰው ጋር ይግባባል። ተግባቡት ያው ከሱ የምንወስደው ሰው ልጅ ሌሎችን አንደርስታንድ ማድረግ ከቻለ ወይ ደግሞ ኦፕን ከሆነ ያን ነገር ከነሱ ተምሬያለሁ። ለምንድን ነው ትንሽ የእነሱ ጸባይ አግሬሲቭ የመሆን አንዳንድ ይኖርባቸዋል። ነገር ግን የማነ ሌሎቹን አሁን ሶስቱ ላይ ያሉትን ክፍተቶች እሱ ላይ ሌሎቹ ትንሽ ሆት ይሆናሉ። የእሱ ደግሞ ስፔሻል ኬዝነቱ የሰውን ከንፈር
በማየት አንደርስታንድ ያደርጋልና ቶሎ አይናደድም። ሌሎቹ አንደርስታንድ ስለማያደርጉ ወደዛ ይሄዳሉ። ያ ደግሞ ምንድነው ግብአት የወሰድኩት እነሱም እንደዛ አይነት ስልጠና ወይ ደግሞ ክህሎት ቢወስዱ ወደዛ አግሬሲቭነት ወይ ደግሞ ወደ ችኩልነት ወደ መናደድ አይሄዱም። እንግዲህ አንድ ነገር ጎደለ ማለት ሌላው የሰውነት አካል ጎደለ ማለት አይደለም። በተረፈው በቀረው መስራት ይቻላል ነው የምትለኝ? እስቲ ስለዚህ እንደ ምንም ማለትት መጠባብ ነው ትልቁ የመጀመሪያ ስራ። አንዱ ጠፋ ማለት አንዱ ጠፋ ብለት መቶበት ዘጠላትሽን መውደቅ አለብሽም። አማላጭ አለቁ ብዙ አማላጮች አሉ። አማላጭ አጠፋም እኮ አሁን እንደነገርኩት ማህበረሰቡ እንደምመሰክሩት አጠቃላይ አሰቦቹ ላይ በተለያየ ተንገሎች የምታጥፋቸው ለምሳሌ ና ሙዚቃ እዚጋ ክፈትልኝ አስተካክልልኝ ምናምን ብሉኝ ይህን ነገር አሁንም ምናምን አይደለም ማለት አለብኝ። ሁለት ነገር ጥቅም አለውና ይህን ያልሰማም ምን እንዳከፈተውትም አላውቅም ብያላችሁ ማስተምር እግዚአብሔር መቻል አለብኝ። ከዚህ በተለፈ ከማንም እኩል መስራት ትችላለህ የሚል እምነት አለን። ስለዚህ ጎደለ የሚባል ነገር የለም። በዚህ ምድር ላይ ምንም አዲስ ነገር የለም። ከራስህ የምጠብቅብሽ ውጤት ብቻ ነው የሚፈለገው። በእኛ ለንኩላ በብሔራዊ ማህበራችን የተጻፈው ነገር እጃችን አፋችን ነው። እጃችን አፋችን ነው ለመስማት ለተሳነው። ለመስማት ለተሳነው ለማለት ላንተ ግን ለኔ ግን አይኔ ጆሮዬ ነው ብቻ ነው። አለቀ። ከማን በታች መሆን አይመሰልም። ወደፊትም ከፍ ካላደረገችም ሞዳል ትልቁ ነገር ሞዳልን ወደላ ማረጋ አይመሰልም። ወደፊት መግፋት የመቻልበት ሁኔታ ማመቻቸት መቻል አለብን። ቤተማችን እነሱም ምሩት ግን በማብሩ እጃችን አፋችን ነው ጆሮአችን አይናችን ነው ላሉ አይኔ ነው የኔ ጆሮ ማለት ይችላል። እዚህ ግን ችግር አለብኝ። እጁ ታለው ግን ማቆም አለብኝ። ከመቶ ማበለተው ያለው እሺ ብኮ አመት በጀብት እኮ አመት ማታተቻላት ስለሆነ ያለው ማለት 95 በጀት መጠጋት አለብን ካልኩኝ ይሄንን ማቆም አለብኝ። መፈታታትም መቻል አለብኝ። ለዳልባቸው እሺ እናመሰግናለን። እናመሰግናለን። መልካም ጊዜ እንግዲህ ውድ የፕሮግራማችን ተከታታዮች በዚህ በድሬዳዋ ፖሊቴክኒክ ኮሌጅ ውስጥ ከየማነ ግርማ ጋር ያደረጉት ቆይታ እንግዲህ እንዳያችሁት እንዳደመጣችሁት ነው። ውድ ተከታታዮቻችን እንግዲህ የማነ ግርማ ፍጹም መስማት የተሳነው ነው። ነገር ግን ድምጽ እያወጣ በአይን ኮንታክት በሊፕሲንግ ከንፈር በማየት ብቻ ከሰዎች ጋር እየተግባባ እንደውም እንደሱ መስማት የተሳናቸው ሰዎችን የሚረዳ ዘርፈ ብዙ ስራዎችን የሚሰራ ለድሬዳዋ ፖሊቴክኒክ ኮሌጅ እንቁ የሆነ መሆኑን ተመልክተናል ማለት ነው። እንግዲህ አካል ጉዳተኝነት ምንም ስራ ከመስራት የሚያግድ እንዳልሆነ በብዙ አካል ጉዳተኞች የተለያየ አካል ጉዳት ካለባቸው ሰዎች ጋር ቆይታ አድርገን ተመልክተናል። የዛሬው እንግዲህ የብርቶቹ ፕሮግራማችን ይህን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ በካሜራ ፈዲል ሬድዋን ጋር አብረን አስተናገድናችሁ። ሳምንት በሌላ ፕሮግራም የምንገናኝ ነው የሚሆነው። መልካም ቆይታ ይሁንላችሁ።